ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? በድጋሚ ተገናኝተናል። ሁሉ መልካም፣ ሁሉ ድንቅ ነው። እንግዲህ በዛሬ መርሃ ግብራችን ወንድሞቼ እና እህቶቼ አስተውላችሁታል? ያለንበትን ዘመን አስተውላችሁታል? የምትሰሙትን ነገር አስተውላችሁታል? ሰው በሰው ላይ ምን ያህል እንደተጨካከነ በዛሬው ቪዲዮአችን ወገኖቼ ዋይ የሚለውን ነገር እናነሳለን በዋናነት ቢኮዝ አንዳንድ ሰዎች ስፔሻሊ ወንድ የሚባሉ ጾታ ላይ እናተኩራል። በምን ልክ እንደጨከሉ ስትመለከቱ ነግራችኋለሁ። ሰይጣን ራሱ አጀንዳውን ይዞ ክፋትና ምቀኝነት፣ ተንኮልና ሸረኝነት ከአንዳንድ ወንዶች ነው እየተማረ ያለ። ታዲያ ኢትዮጵያ ውስጥ ለምን እንደዚህ አይነት ሰው በረከተ? ለምንስ ወንድን ጾታ ያጠቃል? ከዚህስ ጀርባ ያለ የሳጥናኤል እቅድ ምንድን ነው የሚለውን በጥቂቱ እንነጋገራለን። ጊዜ ያላችሁ ሰዎች እስከ መጨረሻው ድረስ ተከታተሉ። አልተኛንም። በር እንኳኳል፣ የሆነ ሰው ይመጣል። በር እንኳኳል፣ የሆነ ሰው ይመጣል ምናምን በቃ አራት ሆኑ ማለት ነው። ከዛ በኋላ በቃ የተፈጠረው ነገር እኔ ማለት አንድ ሙሉ እሱ እዛ ሆኖ ነው አብሯቸው ነው እሱ አብሯቸው ነው እሱ አለ እዛ አለ አብሯቸው ነው እኮ አራቱ ከነሱ ጋር እሱ አራተኛ ሆኖ ነበር። አራተኛው እሱ ነበር። ስለዚህ አራተኛውም ደፋሪ እሱ ነው። ከዛኔ ማለት ለመንኩት ምንም መልስ አይሰጠኝም። ከዛ እንዳልጮህ ባሰርኩት ሻርፕ አድርጌ ነበርና አንቀሳቀሰው እንደዚህ እንትን ብሎኛልና አንድ ሙሉ ለሊት እየለመንኳቸው ሲጮቱብኝ ነው ያደረው። እንግዲህ ወንዱን ብለም ስናወራ በዋናነት የሳጥናኤልን እቅድና ቴክኒካዊ አሰራሮቹ እንድትመለከቱ ፈልጋለሁ። ቢኮዝ መከላከልም ካለባችሁ አስቀድማችሁ ማወቅ ስላለባችሁ ቃል እግዚአብሔር ሕዝቤ እውቀት ከማጣቱ የተነሳ ነው ጠፍቷል። ለዛ ነው ይላችሁ ቃል እግዚአብሔር ላይ ንጉሥ ዳዊት ካሉት ልጆች ውስጥ አንደኛው አምኑ ታዲያ አምኖን ፍቅር ያዘው ይላል ከገዛ እህቱ ከተማር በጣም ቆንጆ የነበረች ለብዙ ነገር የምትታጭ ምናልባት የሆነ ፕሪንስ አግብታ በዛን ሰዓት ለሴቶቹ ስኬት ያም ስለነበር የለመለመ ህይወት እንድትመራ አትሊስት ውበቱም የሆነ ነገሩን ነበር። ግን ጠላት የሷን ህይወት ማጨለም ሲፈልግ የሆነ ሰው እንዲወዳት አደረገ። ምንም እንኳን ወንድሟ ቢሆን ታሪኩ ታውቁታላችሁ። ከዛ ወደድኳት አፈቀርኳት ብሎ ያዙ ይልቀቁኝ አለ። ሪዝነብል ከሆነ ክሊቸ ወጥቶ ኢሞሽን ድሪቭን የሆነ እንስሳ ተገለጠበት። እንደሆነ ነገር አትመርምሮ ደፈራት። ከዛ ህይወቷን አመሰቃቀም። ወንድሞቼ እናቶቼ ይሄ ታሪክ ለብዙ ነገር መጀመሪያ ሆኗል መጽሐፍ ቅዱስ። ንጉሥ ዳዊትን በኋላ ላይ ልጁ አቤሴሎም እንደዛ አማሮት የደምን ባያስለቀስ ምናልባት ከጠላቶቹ ከተቀበለው ግርፊያና ማሳደድ ይልቅ በልጁ የደረሰበት መከራ ውስጡን የጎዳው በዋናነት የሆነ ወንድ ሪዝነብል ከሆነ ክሊቸር ወጥቶ ኢሞሽን ድሪቭን የሆነ ውሻዊ እውነቴን ነው ምላት እንስሳዊ የሆነ ሜንታሊቲ ጭንቅላቱ ስለገባበት ወንዱን ካነወለቅ ብዙ ታሪክ ማበላሸት ትችላል። ታሪኩን ለማጣጣም አቤሴሎም ከዛ በኋላ በእህቱ መደፈር ተናዶር 2 ዓመት ዝም አለ። ምንም አላደረገም። ከዛ በኋላ አባቱ ላይ ደረሰ። ዛሬ የሆነች ነገር ያደርጋል አንተ ጭንቅላት ውስጥ ጄነሬሽናል የሆነ ከርስ ቤት ያስቀምጣል። እና ቤተሰብ ወንድ ልጆቹን እንዴት አድርጎ እንደሚያደድባቸው ስመለከት አንዳንዴ በጣም አስማል። አንድ ቪዲዮ ላሳያችሁ ጀስት ተመልከቱት። እንግዲህ ቲክቶክ ላይቭ ላይ ነው ቲክቶክ ላይ ነው ጀስት ዋች ኢት። እየሰማሽ ነው? ይሄ ልጅ ማለት ነው ሌሎች ብዙ ህጻናቶችም ማለት ነው በኦርቶዶክስ እምነት ላይ ጥርጣሬ እንዲያደርግ የምታደርጉት እናንተ ይኸው ታንቀሙት። ሰማችኋ? ታንቀሙት እያለች ነው። ንገራቸው አባቴ ታንቆ አይሞትም በላቸው። አባዬ ታንቆ አይሞትም። አባዬ በላቸው። አባዬ ታንቆ አይሞትም። እናንተ ግን ገላችሁን እየሸጣችሁ ለአረብ ሀገር ወንዶች ተሰቃያላችሁ። ሚስት እናት ተሰቃይታ ልጅ ደግሞ ለላይፍ ታይም የሚሆን ትራውማ ጭንቅላት ውስጥ ያስቀምጣል። ቢኮዝ አንድ ወንድ ስለነወለለ ብቻ። ጀስት ይሄን ቪዲዮ ተመልከቱ። ለምንድን ነው የምታለቅሰው? አባ ምን ሆነ ነው? የድሮ ነገር ሳስታውስ ሁሉ ጊዜ እንባዬ ይመጣል። ምንድን ነው የምታስታውሰው? የድሮ ምንድን ነው? አዲስ አበባ ነበርኩ። እናቴ ደግሞ የዛን ቀን ነገር እሷ ብቻዋን ሆና
ቃፎን አሰረና ማንደጃ ላይ አስቀመጣት። ከሰል ማንደጃ መልቶ ነበር። ሸክላ ብረት ድስት ሸክላ ማንደጃ ነው ደግሞ ምንም ነገር አልተናገርኩም። ሻርብ እንደዚህ እንዳሁኑ እንደዚህ ነው የለበስኩት። ወደ ኋላ ወደፊት ሳላመነታ ብረት ድስቷን ሳስተካክል ጎንበስ ብዬ በሻርብ በገዛ ሻርብ ወደ ኋላ አስሮኝ ልጮህ ነበር። አፌን የከፈትኩት አፌ ውስጥ ሻርብ ከቶ ወደ ኋላ አስሮኝ ይሄንን እጄን እንዲህ እንደ ወንጀለኛ ሌባ አስሮኝ ማንደጃ ላይ ነው ያስቀመጠኝ። ሰውነቴ ሙሉ ጠባሳ ነው። ሰውነቴ ጠባሳ ነው። እናቴ ሰውነቴ የለም እንደነ ሰውነቴ የለም እዚህ ድረስ የለም ሰውነቴ እና የሰውነቴ አልድናልኝ። እንግዲህ እንደተመለከታችሁት ነው ወንድሞቼ እናቶቼ፣ ልጆች እግዚአብሔር ስጦታዎች ናቸው ይላል ቃለ እግዚአብሔር። ነገር ግን ስጦታው የገባበት እጅ ደግሞ ስጦታውን ክራሽ የሚያደርግ ይሆን? ታዲያ እቺን እህታችንን ተመልከቷት። ቪዲዮን አሳያችኋለሁ። 3 ልጆች አሏት። የ7 ዓመት የ4 ዓመት ገና የሚጠባም ልጅ አለ። ስትናገር ትሰማታለህ። አቤት ውስጥ ባልተብየው እኔ ማለት እሷ ትልቅ ናት። አትሊስት ወንድሞቼ እናቶች ያው ቢያስ የሚታደጋት ቤተሰብ ወይ ወንድም ወይ ታላቅ ሰው የሆነ ሰው ልታገኝ ትችላለች። ህጻናቶቹ ግን እንደነዚህ አይነት ቤት አድገው ምን አይነት ሜንታሊቲ እንዲኖራቸው ነው እየተፈለገ ያለው? ነግራቸዋል። ወንዱ ከነወለለ 3 ልጅ ቲንጋባውቲ ሚስት ደግሞ በዚህ መልኩ ትሰቃያለች። ጀስሟት ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪም የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ ዕድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ይደውለው ይመዝገቡ። ሜሪት ፕሮፐርቲስ። ልጆች አሉኝ። ለልጆቼ ነው የምኖረው። ስራ የለኝም። ልጆቼን ይዤ በጣም ማኖርበት ስራ የለኝም። ልጆቼን ትውት አድርጌ ለምን ለራሴ አልኖርም ብዬ ደግሞ እንዳልወጣ የሚጠባ ህፃን ሳይቀራለኝ የ4 ዓመት ህፃን የሚጠባ ህፃን ትልቅ የሚባለው እንኳን 7 ዓመቱ ነው። ልኑር በዝምታ ውስጥ ልሙት ልረገጥ? ምንድን ነው መወሰን ያለብኝ? ምን ላድርግ? ለልጆቼ እያልኩ ምን ላድርግ? ስትፈልጊ ሂጂ፣ በሰራተኛ አሳድጋለሁ ልጆቼን ይላል። ከፈለግሹ ሰጃቸው ይለኛል። እንደማልችል ስለሚያውቅ ወጥቼ አላውቅም። ትዳር ከያዝኩ ያው በ9 ዓመት ውጪን አላውቀውም። ሰው የሚያውቀኝ በፈገግታዬ ነው። ከዚህ ሳቄ ጀርባ ብዙ ሀዘን አለ። እንግዲህ ነው ወገኖቼ፣ ከአምላክ የራቀ ነግራችኋለሁ። ሪዝነብል የሆነ ክሪቸር፣ ምክንያታዊ ከሆነ ፍጥረት አፈንግጦ ስሜታዊ የሆነ ስሜቱ ብቻ የሚነዳው ፍጥረት ሆነናል ወንዶች ነው። እና ስሜታዊ ፍጥረት ስትሆኑ when you are getting closer to እንደ እንስሳ ወደሞ 2-3 ነገሮች ናቸው በዋናነት የሚያሳስባችሁ። አንደኛ ወዳችሁ ያው ነው የፈልገ በነገር ብታብድም የሆነ ነገር ብትሆንም ወደ ይነግራል ኮስት ያርግ ብላ አስገባስ እና ያው ለወዱ ማች ለወዱ ነዋሪ ብዙ ሰው አለ። ስፔሻሊ ወንዱ ላይ ትኩረት አድርጌ ነው እየተነገርኩ። ተሰከንድ ቲንግስ ገንዘብ። ሶስተኛው ደግሞ ወገኖቼ መራባት ነው። ይገባቸዋል መራባት ነው እንደሆነ በቃ ሄዶ ዝም ብሎ ወደ ነው ከበለገ ቀይ ቢጫ የተማረ ያልተማረ ምናምን ምንም ነገር ማገናዘብ ቢያቅተው የሴት ገላ ላይ አይኑን ለማፍተዝ ግን በጣም ብዙ ሰው አለው። አይኪው አለው የማሰብ ክህሎቱ ይሰራል። የዛን ሳሱ ለምን ነግሬያችኋለሁ ወገኖቼ። አይምሯቸው ይላል ቃነክሳ በጋለ ብረት እንደተተኮሰ ደንዝዞባቸው ግብዞች ሆነዋል። አሜሪካ ውስጥ ከሚፈጸሙ ከ85 እስከ 95% የሚሆነውን ሆሞሳይድ ማለት የሆነን ሰው በዋናነት የሚፈጸሙት በወንዶች። የአሜሪካውን ተቋም FBI እንደሚያመለክተው ከ95% በላይ የሚሆኑ ሴሪያል ኪለር ወይም ደግሞ የሰው አሰናባጆች በቃ just they like to መቆራረጥ ወንዶች ናቸው። ታዲያ ሁሌ እንደምነግራችሁ ህይወት መንፈሳዊ ነው። ለልጆች ጥቃት የሆነ ነገር፣ ለሴቶች ጥቃት የሆነ ነገር፣ ለወንዶች ለሰው ጥቃት የሆነ ነገር ብለ
ዘርዝረ በመንግስት ደረጃ የምታጸድቀው ህግ የተወሰኑ ነገሮችን ያስተካክል። ይሁን እንጂ ጠላት የማይታይ ስፒሪቹዋል ክሪቸር ስለሆነ መንፈሳዊ ፍጥረት ስለሆነ ሲኮረኩም እንኳን አታውቅም። ጭንቅላት ሲያብጠር ማን እንደፈነገጠራት። ህይወት መንፈሳዊ ነው ብያችሁ። ለኢትዮጵያ መፍትሄዋ ለወንዶች መፍትሄ፣ ለሴቶች መፍትሄ፣ ለልጆች መፍትሄ ስፒሪቹዋሊቲ ነው። በምን ሲባል ደግሞ ቃል እግዚአብሔር እንደሚናገረው ዲያብሎስን ተቃውሙት ከእናንተ ይሸሻላል። ዲያብሎስ ሲባል እንዳልኳችሁ የሆነ ፍጥረቱን ቀንድ ያለውና የሆነ ያንን ምስል ብቻ ሳይሆን መመልከት ያለባችሁ ስራውን፣ ተግባሩን፣ አላማውን። ስለዚህ አሁን ቅድም እንደተቃወምኩት እህቶቻችን እየተቃወሙ እንደሆነ ጥቃትን እየተቃወሙ እንደሆነ በዋናነት ዲያብሎስን መቃወም ነው አንደኛው። ሌላኛው ፓርት ደግሞ ተቃውማችሁ ስትጨርሱ አለ ምንም ልታመጡ ስለማትችሉ በዋናነት ደግሞ ወደ እግዚአብሔርም ቅረቡ። ነገሩ በሁለት ሳይድ ነው የሚሰራው። አንደኛው ትቃወማለህ፣ ሁለተኛው ደግሞ የምትጠጋው አካል አለ። እምነታችን የህይወታችን መሰረታዊ ነገር እንጂ ከምናደርጋቸው ነገሮች ውስጥ አንደኛው አይደል። ለልጆቻችን ይህንን እናስተምር። አምላክ አይነ ህሊናችንን ያብራልን፣ ሀገራችንን ኢትዮጵያ ይጠብቅልን። ቻው።